በሀገረ ኢትዮጵያ ሆነ በዓለም ዙሪያ ለምትገኙና በተለያዩ የሶሻል ሚዲያዎች ሆናችሁ የዚህን የፍኖተ ዲሞክራሲ ሀፓ ሬዲዮ ፕሮግራሙን ለምትከታተሉ ኢትዮጵያኖች በእያላችሁበት ሰላምታችን ይድረሳችሁ። በዛሬው ፕሮግራማችን የሳምንቱ የዜና ዘገባ ይዘንላችሁ ቀርበናል። ቆይታችሁን ከኛ ጋር ታደርጉ ዘንድ እጋብዛለሁ። መልካም ቆይታ። ዘር ተኮር የሆነው አፈሳና አፈሳ መቀጠሉ ተሰምቷል። አዲስ አበባን ጨምሮ በተለያዩ ከተሞች ከህግ ውጪ ማለትም ከፍርድ ቤት የፍተሻ ፈቃድ ሳይኖራቸው የፖሊስ የደንብ ልብስ የለበሱ ፖሊሶች ከምሽት እስከ ሌሊት የቤት ለቤት ፍተሻ ያካሄዱ የአማራ አካባቢ መታወቂያ ያላቸው ወጣቶችን እያፈሱ መሆናቸው ታውቋል። ከታፈሱት መሃል የገንዘብ አቅም ያለው ዘመድ ያላቸውን ከ50 እስከ 100 ሺዎች በመጠየቅ እንደሚለቀቁም ይነገራል። አሰሳውና አፈሳው በጎዳና ላይ የሚኖሩት ላይ እንደሚበረታ ከተለያዩ አቅጣጫዎች ከተገኙ መረጃዎች መገንዘብ ተችሏል። የአማራ ወጣቶች አፈሳ የአማራ ፋኖ ኃይል ከጊዜ ወደ ጊዜ በመሳሪያና በትጥቅ በውጊያ ስልት እና በወታደራዊ ብቃት እየደረጀና አይበገሬ የሆነ ከመምጣቱ ጋር የሚያያዝ መሆኑን ብዙዎች ያስረዳሉ። ፋኖ በዚህ ዘመን በዓለማችን ዙሪያ ከሚገኙ የታጠቁ ኃይላት በስነ ስርዓት ከታነጹት ከቀዳማዎቹ ተርታ የሚመደብ መሆኑን የፋኖን የፍልሚያ እንቅስቃሴ በቅርበት የሚከታተሉ እየገለጹ ነው። ይህ የፋኖ እንቅስቃሴ የጎለበተ መምጣት ያገዛዙን ከፍተኛ መኮንኖች ያስደነገጠና ተስፋ ያስቆረጠ መሆኑን በተለያዩ ምንጮች ከሚወጡ መረጃዎች መረዳት ተችሏል። የፋኖ እንቅስቃሴ ከአማራ አካባቢዎች ወጥቶ ወደ አዲስ አበባና ወደ ሌሎች ቦታዎች ይመጣል የሚል ስጋት ያደረበት አረመኔው አገዛዝ የአማራ ወጣቶችን በማፈስ ለማስቆም የሚያደርገው መወራጨት ታዲያ መዘዙን የውድቀቱን ጣር የሚያባብስ መሆኑን በርካቶች ፍርጥም ብለው ያስረዳሉ። በሌላ በኩል የፋኖ አደረጃጀቶች የሚያካሂዱት የህልውና ትግል አጠር ባለ ጊዜ ውስጥ ድልን እንዲጎናጸፍ በመካከላቸው መኖር የሚገባው የህብረትና የአንድነት ጥያቄ አሁንም አንገብጋቢና ወሳኝ መሆኑን በመግለጽ ብዙዎች ድምጻቸውን እያሰሙ ይገኛሉ። ጥቃቅን ልዩነቶችን አስወግዶ በልብ ሰፊነት አንድነትን ፈጥሮ በህብረት መታገልውን ከሆነ እየተርበተበተ ያለውን አገዛዝ በአጭር ጊዜ ውስጥ ማስወገድ እንደሚቻል ጥርጥር ሊኖር አይችልም የሚሉ በርካታ ናቸው። የኦሮሞ ልሂቃን አለቅላቂነትና የኢትዮጵያ የፖለቲካ ሁኔታ ሊጣር ቀርቶ ከጊዜ ወደ ጊዜ እየተፈረሰ መሆኑን አሳሳቢ ነው ተባለ። በኢትዮጵያ ፖለቲካ ትግል ታሪክ ለኦሮሞ ህዝብ ሰብአዊና ዲሞክራሲያዊ መብቶች እንደሚታገሉ የሚገልጹና በተግባር ግን ከአምባገነን ገዢዎች ጫማ ስር የሚደፉና ህዝቡ በግፍና በጭቆና በከፋ ሁኔታ እንዲማቀቅ የራሳቸውን ሚና የሚጫወቱ በኦሮሞ ስም የሚጠሩ ቡድኖች ቁጥር ቀላል እንዳልሆነ በርካቶች ያስረዳሉ። ከዛሬ 7 ዓመት ጀምሮ ራሱን ብልጽግና እያለ የሚጠራው ፋሽስታዊ ዘረኛ ቡድን ስልጣን ላይ ከወጣበት ጊዜ አንስቶ በኦሮሞ ህዝብ እየማለ ቀሪውን የኢትዮጵያ ህዝብ በተለይ አማራን እያፈናቀለ እየገደለና በድሮን እና በታንክ እየጨፈጨፈ እንደሆነ በግልጽ የሚታይ ሀቅ ነው። ይህ ቡድን በተመሳሳይ ደረጃም የኦሮሞን ህዝብ በቀጥታና በተዘዋዋሪ መንገድ እየጨፈጨፈ መሆኑም በጋድ የሚታይ ነው። እነዚህ ክፍሎች ይህንን ግፍ በመቃወም አልፎ አልፎ የይስሙላ መግለጫ ከማውጣት ባለፈ ያገዛዙን ግፍ ለማጋለጥ የተቃውሞ ሰልፎችን ሲያደራጁ ወይም በአማራ አካባቢዎች እንደሚያደርጉት የሥራ የገበያና የትራንስፖርት የሥራ ማቆም አድማዎችና አመጾች ሲጠሩ ተሰምተው አይታወቅም በማለት ድምጻቸውን የሚያሰሙ የትግሉ ተቆርቋሪዎች ቁጥር እየተበራከተ መሆኑ ይነገራል።
የኦሮሞ ነጻነት ጦር የሚባለው ኃይል አባላት በአንድ በኩል በተደራጀና በተቀነባበረ መንገድ በአገዛዙ የተቋቋሙት ኃይሎች አባላት በሌላ በኩል ህዝብን እያስፈራሩና እያፈኑ እንዲሁም ዜጎች በመቶ ሺዎችና በሚሊዮኖች የሚቆጠር ብር እንዲከፍሉ በማስገደድ ከብቶች በመዝረፍ ንብረት በመስረቅ የተለያዩ ግፎችን በመፈጸም ህዝቡን ደምንባ ያስለቀሱ ከፍተኛ የሆነ ኢሰባዊና አረመናዊ ድርጊት ሲፈጽሙ በኦሮሞ ህዝብ ስም የሚጠሩ ኦፌኮ ኦነግ ሌሎች ድርጅቶች አባገዳዎችን ጨምሮ ሲያወግዙ እንዲሁም መከራና አሳር የተጫነውን ህዝብ ለህዝባዊ አመጽ ሲያነሳሱ ተሰምተው ባለመታወቃቸው የቆሙት ከኦሮሞ ህዝብ ጋር ሳይሆን ኦሮሞን ቁምስቅሉን ከሚያሳየው ዘረኛና ፋሺስታዊ ቡድን ጋር መሆኑን ያረጋግጣል በማለት ብዙዎች በምሬት ሀዘናቸውን ሲገልጹ ይደመጣሉ። በሰሞኑ ፋሺስታዊ አገዛዝ ኦፌኮ እና ኦነግ የጋራ መግለጫ እንዲያወጡ መመሪያ በመስጠት መተከል፣ አዲስ አበባ፣ አዋሳ፣ ቡታጅራ፣ ወልቅጤና ሌሎችም የኦሮሞ ናቸውና በኦሮሞ ስም ይጠቃለሉ የሚል ውሳኔ ማስተላለፋቸው እባብ ለሆዱ ይሄዳል በሆዱ እንደሚባለው መሆናቸው በስፋት ይነሳል። ከዚህ በመነሳት በኦሮሞ ህዝብ መንገድ ይብቃ የሚል እንቅስቃሴ የተጀመረ መሆኑን ተሰምቷል። በሌላ ዜና ፍልስጤማውያንን በሲና በረሃ ላይ ለማስፈር የታቀደው ዕቅድ በኢትዮጵያ ላይ የሚያስከትለው የፖለቲካ ጦስ በጥልቀት ሊታይ እንደሚገባው እየተነገረ ይገኛል። በዚህ በዛሬው ዓለም ገንዘብ የማይሰራው ነገር የለም እየተባለ ነው። ገንዘብ ጥቁሩን ነጭ፣ ግፍን ፍትህ፣ የተካሄደውን ወረራ ህግ ማስከበር፣ ብዝበዛውንና ዘረፋውን ፍትሃዊ የሀብት ክፍፍል፣ ጦርነቱን ሰላም፣ ረሃቡን ጥጋብ፣ ሞቱን ህይወት፣ ድንቁርናውን ዕውቀት፣ በሽታውን ፈውስ፣ መርዙን መድኃኒት፣ ጸረ ህዝቡን ሀገር ወዳድ፣ ጸረ እድገቱን የእድገት አርበኛ፣ ድንጋይን ዳቦ እያሰኘ እውነትን እየቀበረ ድንቁርናን እያነገሰ እንደሚገኝ በጋድ የሚታይ ነው። በሐሰት መረጃዎች ሀገራት ኢራቅና ሊቢያ እንዳልነበሩ መሆናቸውን ታዋቂ የዓለም የፖለቲካ ተንታኞች ሲያስረዱ ተደምጠዋል። እንደሚታወቀው ሁሉ የአሜሪካ የውስጥና የውጭ ፖሊሲ ውሳኔዎች የሚሰጡት በሽፍንፍን ቡድንን እነሱ ዲፕ ስቴት ብለው በሚጠሩት ሲሆን የስውር አካል የሚያስተላልፋቸው ውሳኔዎች በውድም ይሁን በግድ እንዲፈጸሙ መደረጋቸውን ብዙዎች ይናገራሉ። ይህን መንደርደሪያ የተጠቀምነው በቅርቡ የአሜሪካ አስተዳደር የፍልስጤም ግዛት የሆነውን ጋዛን በቁጥጥር ስር ለማድረግ መወሰኑንና በጋዛ የሚኖሩ ፍልስጤማውያንን ወደ ግብጽ፣ ጆርዳንና ሌሎች ምናልባትም በቅኝ ገዢዎች ፑንትላንድ ወደምትባለው የሰሜን ሶማሊያ ግዛት ተወስደው በግድ እንዲሰፍሩ ለማድረግ ያወጣውን ዕቅድ በጥልቀት ማየት እንደሚገባ የአሜሪካንን የፖለቲካ ሴራ ጠንቅቀው የሚያውቁ የፖለቲካ አዋቂዎች ሲያስረዱ ይደመጣሉ። በተለይ ግብጽ ላይ ሊደረግ የታሰበውን የፍልስጤማውያንን ሰፈራ ሊሆን የሚችለው በሲና በረሃ መሆኑ ሲታሰብ የአባይ ውሃ ፖለቲካውን ሊያወሳስበው እንደሚችል ታውቋል። ግብጽ እንደ እስራኤል በጀቷን የምታገኘው ከአሜሪካ በመሆኑ የአሜሪካንን ትዕዛዝ ለመቀበል የጨከነ ማንገራገር አታደርግም የሚለው ሐሳብ በሰፊው የተስተጋባ ነው። አሜሪካ በሲና ለሚሰፍሩት ፍልስጤማውያን በውሃ አቅርቦት ስም የአባይ ግድብ የውሃ ሙሌቱን ለማስቆምና በተከማቸው ውሃም ቀስ በቀስ እንዲለቀቅ ትዕዛዝና አስገዳጅ ሁኔታዎችን ለመጠቀም መንደርደሯ የሚጠበቅ መሆኑም በስፋት መነጋገሪያ ሆኗል። አሜሪካ ይህንን ዕቅድ በቀላሉ ለማስፈጸም የሚያስችሏት ተጽዕኖዎችን ልትወስድ እንደምትችልም ሊጠረጠር ይገባዋል ይባላል። አንዱ የኢትዮጵያ ሉዓላዊነትና አንድነት አሁን ካለበት ሁኔታ ይበስ ማናጋትና የፖለቲካ ልሂቃን ተብዬዎችን በርስ በርስ ሽኩቻ እንዲጠመዱ በማድረግ በቀላሉ ዕቅዷን የምታስፈጽምበት ቀመር ሊሆን ይችላል። ሌላው በአሁኑ ወቅት ህዝቡ ስልጣን ላይ ያለውን ዘረኛ ቡድን አምርሮ እየተቃወመውና እየታገለ ያለበትን ሁኔታ በመጠቀም
እንደ ከዚህ ቀደሞች ሁሉ ቁንጮውንና ጀሌዎቹን ገለል በማድረግ ሲጠሩት አቤት ሲልኩት ወዴት የሚል አሻንጉሊት ቡድን በመጎለት የአባይ ግድብን በሙሉ አቅም እንዳይሰራ ለማሰናከል አንዱ የምትፈነቅለው እርምጃ ሊሆን ይችላል። ሌላው ያልተጠበቀ ተቃውሞና የመሳሪያ ትግልም ሊከሰት ከቻለ በቀጥታም ይሁን በእጃዙር ጣልቃ በመግባት ልትፋለም እንደምትችል የሚገልጹም አሉ። ጉዳዩን እንደዋዛ ላዩን ማየት ሀገርን ለአደጋ ማጋለጥ መሆኑን ተገንዝቦ ሀገር ወዳድ የፖለቲካ ድርጅቶች ከወዲሁ ሊወስዱ የሚገባቸውን አቋም ግልጽ በማድረግ ህዝቡን ቢያንስ በህሊና ሊያዘጋጁት ይገባል የሚል አስተያየትም እየተሰነዘረ ይገኛል። በርካታ የፖለቲካ አዋቂዎች አሜሪካ ዘላቂ ወዳጅ እንደሌላት ከኢራቅ ሳዳም ሁሴን እስከ ዩክሬን ዘለንስኪ የተደረገውን ሁሉም የታዘበው ነው። በመሆኑም በዲሞክራሲ ስም፣ በፍትህ ስም፣ በልማት ስም፣ በእድገት ስም አምባገነኖችን ስልጣን ኮርቻ ላይ በማውጣት ህዝቡ በጭቆና ቀንበር እንዲሰቃይ ከተደረገ በኋላ ቡችላ አምባገነኖች ሁሉ የምናምንቴ ሞታቸውን እንዲሞቱ እንደተደረገው ሁሉ በኢትዮጵያም አምባገነኑ ፈላጭ ቆራጩን ከሆነ ዘረኛና አረመኔ ቡድን ታሪካዊ ስንብቱ በበርካታ ምክንያቶች ሊፋጠን ይችላል የሚል አስተያየት አለ። ለመፍጠኑም ዋነኛ ምክንያት ሊሆን የሚችለው የሲና በረሃን በአባይ ውሃ ለማጠጣት በተሰላው ሴራ ምክንያት ነውና ኢትዮጵያን መታገል ለምርጫ የሚቀርብ ጉዳይ አይደለም የሚለው ጎልቶ እየተስተጋባ ይገኛል። ይህ አንዱ የቢሆን አመለካከት ሲሆን ሌሎች ከዚህ ተቀራራቢ የሆኑም ሆነ ከዚህ የራቁና ተጻራሪ የሆኑ የግምት አስተያየቶች የሉም ማለት አይደለም። ዋናው ነገር ለሀገር የሚቆረቆር ዜጋ ሁሉ ጉዳዩን በአጠቃላይ አንስቶ በትኩረት ሊከታተልና ሊያስተውል ብሎም ሊነጋገርበት ይገባል የሚለው ነው። አድማጮቻችን ፕሮግራማችን በዚሁ ይጠቃልላል። በሚቀጥለው በተለየ ፕሮግራም እስክንገናኝ ቸር ይግጠመን። አሜን በሉ ዛሬ ኢትዮጵያ ነች ክብሬ። መከራሽ የሚያልቀው መቼ ነው ሀገሬ? የትናንትና ሟች ገዳይ ሆኗል ዛሬ። አቤት ሲሉ የጾም ነው ብዬ ይሁን በቴም ፈሶ አለው እስከ ዛሬ። ፋኖም በሳው ፋኖ ወላገሬ። አሜን በሉ ዛሬ ኢትዮጵያ ነች ክብሬ። አማራ ተብሎ ጀርባው ከተወጋ ጅምላ ጭፍጨፋው በሶ በወለጋ እንዴት ነው በሰላም አድሮ የሚያነጋ? አቤት ሲሉ የጾም ነው ብዬ ይሁን በቴም ፈሶ አለው እስከ ዛሬ። ፋኖም በሳው ፋኖ ወላገሬ። አሜን በሉ ዛሬ ኢትዮጵያ ነች ክብሬ። ፋኖን ይለምን ከፍ ይበል ሰንደቁ ላይችሉ ጀምረው ወየገቡ አለቁ። ሰንደቁ ላይችሉ ጀምረው ወየገቡ አለቁ።
Abi silu Yotomu no bige Yikun betem faso I lose kazare Fano masao Fano Malagare Amin baluzare Ethiopia nech kibre Mekarash Yenarka wichinum hagare Yetinantina much gedai Wanwanzare Abi silu Yotomu no bige Yikun betem faso I lose kazare Fano masao Fano Walagare Amin baluzare Ethiopia nech kibre Amara Tablo jabao Katawaka Jinila Jis jabao Besoba walaga Andet no besalam Adoyam yanega Abi silu Yotomu no bige Yikun betem faso I lose kazare Fano masao Fano Walagare Amin baluzare Ethiopia nech kibre Fano ne ilemen Kafiban Sandaku Laichilu Jamira Uyakabu Alaku Sandaku Laichulum jamila Uyagabu alaku Abi silu Yotomu no bige Yikun betem faso I lose kazare Fano masao Fano Walagare Amin baluzare Ethiopia nech kibre Mekarash Yenarka wichinum hagare Yetinantina much gedai Wanwanzare Abi silu Yotomu no bige Yikun betem faso I lose kazare Fano masao Fano Walagare Amin baluzare Ethiopia nech kibre Amara Tablo jabao Katawaka Jinila Jis jabao Besoba walaga Andet no besalam Adoyam yanega Abi silu Yotomu no bige Yikun betem faso I lose kazare Fano masao Fano Walagare Amin baluzare Ethiopia nech kibre Fano ne ilemen Kafiban Sandaku Laichilu Jamira Uyakabu Alaku